አድማጮች በመከታተል ላይ ያላችሁት ዶይቼ ቬለ ነው። ስርጭታችንን ወደ ማጠቃለሉ ነን። ርዕሰ ዜናዎቹን አሰማለሁ። ባለፉት 2 ሳምንታት በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን በምስራቅ ምስቃና ወረዳና በማረቆ ልዩ ወረዳ በታጣቂዎች ጥቃት 11 ሰዎች መገደላቸው፣ ሌሎች 10 ደግሞ መቁሰላቸው ተነገረ። የአካባቢው ነዋሪዎች ስጋት ገብቶናል ይላሉ። በሳውዲ አረቢያ የሚታደኑት የደቡብ የመን ተገንጣይ ቡድን መሪ አይደሩስ አል ዙበይዲን ከየመን በድብቅ ወደ አቡዳቢ መወሰዳቸው ተሰማ። ድርጊቱ በአረብ ኤሚሬትስ እና በሳውዲ መካከል ውጥረቱን አባብሶታል። ቻይና ዩናይትድ ስቴትስ በዓለም አቀፍ የባህር ቀጣና የሌሎች ሀገራትን መርከቦች በዘፈቀደ መያዟ ዓለም አቀፍ ሕግን የጣሰ ነው ስትል ኮነነች። ሩሲያ በበኩሏ አሜሪካ ነዳጅ የጫነውን መርከብ ሰሜን አትላንቲክ የባህር አካባቢ መያዟ ውጥረት ማባባሱን ለዓለም አቀፍ የመርከብ እንቅስቃሴ ስጋት አስከትሏል ስትል ከሳለች። ኢራን ውስጥ የኢኮኖሚ መዳከም የቀሰቀሰው ህዝባዊ ተቃውሞ በመላው ሀገሪቱ መዳረሱ እየተነገረ ነው። በኒውክሌር መርሃ ግብሩ ምክንያት ከአሜሪካና እስራኤል ጥቃት ሊፈጸምብኝ ይችላል የሚል ስጋት ባደረበት የኢራን መንግስት በበኩሉ ሀገሪቱ ለጦርነትና ለድርድር ዝግጁ ናትን ብሏል። አድማጮች እንግዲህ ርዕሰ ዜናዎቹ እነዚሁ ነበሩ። የታህሳስ 30 ቀን 2018 ዓ.ም ሐሙስ ዝግጅታችን እስከዚሁ ነበር። መልካም ምሽት እያልኩ የምሰናበታችሁ አዜብ ታደሰ ነኝ። ጤና ይስጥልኝ።